ሰላም ተማሪዎች እንደምናላችሁ ጸረና ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር በዛሬ ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5 ሴክሽን 2 የሆነው 5.2 ኒውትሪሽንን ወይም የአመጋገብ ዘዴን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። የዚህ ቪዲዮ ዋነኛ ዓላማ ወይም ኦብጀክቲቭ is to explain about nutrition የአመጋገብ ስርዓት ወይም የአመጋገብ ዘዴ ምን ማለት እንደሆነ እንድታብራሩ ነው። so what's nutrition ካልን ወይም ደግሞ ምንድነው የአመጋገብ ስርዓት የአመጋገብ ዘዴ ምንድነው ካልን nutrition is the process of taking in food and converting it into energy and other vital nutrients required for life. nutrition ወይም የአመጋገብ ስርዓት የምንለው is the process ምግብን ወደ ሰውነታችን የምናስገባበት ሂደት እንዲሁም ደግሞ ያንን ያስገባነውን ምግብ ደግሞ ወደ ኃይል የምንቀይርበት እንዲሁም ደግሞ ወደ ተለያዩ አስፈላጊ ወደ ሆኑ ንጥረ ምግቦች ለህይወት ቀጣይነት ለሚያስፈልጉ ንጥረ ምግቦች የሚቀየርበት ሂደት ነው ማለት ነው this nutrition የምንለው። energy obtained from food is important for different activities of the body አይደለም። ከምግብ የምናገኘው ኃይል ለተለያዩ በዕለት ተዕለት ህይወታችን ስለምናደርጋቸው ተግባራት ጠቀሜታ አላቸው አይደለም። የተለያዩ ምግቦች ለመብላት፣ ለማንበብ፣ ለማጥናት፣ ከቦታ ቦታ ለመንቀሳቀስ፣ ለመዝናናት፣ ለሁሉም ተግባራት የሚያስፈልገንን ኃይል የምናገኘው ከምግብ ነው። so the food we eat keeps us alive ማለት ነው። የምንበላው ምግብ ነው በህይወት እንድንቆይ የሚያደርግ and provides the nourishment for growth ለማደግ የሚያስችሉንን ነገሮች የሚያስገኘን and repairs of our body cells ማለት ነው። የሰውነታችን ህዋሳቶችን የሚጠግንልንም ከምናገኘው ምግብ የሚገኙ ንጥረ ምግቦች ናቸው and also maintain good health ማለት ነው። በአጠቃላይ ጤናማ እንድንሆን የሚያስፈልገን ነገር ነው ማለት ነው ምግብ። የዛሬ ቪዲዮአችን ይሄን ይመስል ነበረ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች ካላችሁ እዛ ላይ ጠይቁ፣ አስተያየቶችንም ጻፉልን። በቀጣይ ቪዲዮ ደግሞ ስለ ኒውትሪየንትስ ወይም ንጥረ ምግቦች በምግብ ውስጥ ስለምናገኛቸው የተለያዩ ንጥረ ምግቦች የምናይ ነው የሚሆነው። እስከዛው ድረስ ሰላም ቆዩኝ።